እንዴት ናችሁ ይላሉ። ሰሙናት ይሄን ምንም ታውቃላችሁ መጀመሪያ ግን እንዴት ነው የሚለው ፍፄ መጨረሻ ላይ ሰላማችሁ ይብዛ ይላል። እኔ ደግሞ መጀመሪያ ላይ ሰላማችሁ ይብዛ። ዛሬ ይዘላችሁ የምቀርበው መነባን ነው እንዴ መነባን ማናገም እሺ ግጥም በሉት ግጥም ያው ግጥማዊ መነባን ግን ግልጽ እንዲሆንላችሁ ስለ ባለ ታሪኩ ትንሽ ነገር ልበላችሁ። የእውነተኛ ታሪክ ነው በነገራችን ላይ አስተማሪ ይሆናል ብዬ ስላሰብኩኝ ነው። እሺ የመጨረሻ ልጅ ነው ማነው እንዳትሉኝ ቆይ በኋላ እነግራችኋለሁ። እንደ የመጨረሻ ልጅ ነው። እናትና አባቶቹ በጣም ይወዱታል። ግን እናቱ የልጁን ፍላጎት እንዲሳካለት የፈለገው እንዲያደርግ ትፈቅድለታለች። አባቱ ደግሞ ቡናችንን ነው የምንጠጣ፣ እዚህ አንተን እንድራለን፣ እኛ እንመነኩሳለን እንደዚህ እያለ ሲል እየተማረ ከፍ እያለ መጣ ነው መሰል ያለ የትምህርት ደረጃ እንደ እግዚአብሔር ፈቃድ ነው። እግዚአብሔር ይመስገን እያለ 10ኛ ክፍል ሲደርስ አባትና እናቱ ተለያዩ፣ ተጣሉ። አባቱ የምን ልጅ ነው ዞር በይ እባክሽ እና ይላል። ደግሞ ለምን እኔም ቢሆን ትሽጭ እንኳን ለአንተ ለማንም አይዞህ ልጅ እንዳትፈራ እያለችው እንደዛ እያለ ነው ታሪኩ የሚቀጥለው። በነገራችን ላይ ያው ይህን እውነተኛ ታሪክ ለእናንተ ባካፍላችሁ ወይ ጉረኛ ትሉኛላችሁ አሊያም ደግሞ ትምህርት ይሆናችኋል፣ ለሌላ ለትንሾቻችሁ ተመክሩበታላችሁ ብዬ ስላሰብኩ ነው። ልጀምር መሰለኛ። የመነባንቡ ርዕስ የተለየው ወራት ይላል። አዳሜ እንግዲህ ሊበጠረቅልሽ ነው። አዳምጪ እያንዳንድ ያው እንግዲህ መቼም ልጁን ማን እንደሆነ ታውቁታላችሁ ብዬ ነው ያሰብኩት። ርዕሱ የተለየው ወራት ይላል። አሉኝ ነበር እኮ እናትና አባት እየካዱብኝ አሉ ሲሏቸው ትምህርት ልጃቸው ነበርኩኝ የምፈልግ እውቀት አትብላ አትጠጣሉኝ የራቀ ወረቀት ያየሁት መከራ በ2005 ማትሪክ ስፈተን አባቴ አታደፈኝ ሄድኩኝ እድሜናዬን 2 ወር ክረምቱን ከርሜ ብመጣ ያው የድሮ አመል ከቤት የሚያስወጣ ባስ ብሎ ከርሟል ለዳኛ ላይ መጣ። እሺ በሉኝ ሰዎች ሲል ልንገራችሁ። እንደ ጓደኞቼ ትምህርት ቤት ገባሁ። 4 ዓመት ተምሬ 1 ዓመት አቋረጥኩ። እግዚአብሔር ያለው ለታ ተመልሼ ገባሁ። እንደ እግዚአብሔር ፈቃድ ትምህርቴን ቀጠልኩ። ዝቅ እያለ መጣ ከቤተሰብ ጣጣ። ማን አርሶ ሊያበላን ከብትስ ማን ሊያስወጣ በልና እኛ የምንመንኩስ አንተን እንዳርና ቡናችንን ጠጣ ሲሉ ሲያስቡ የትምህርት ደረጃ ከፍ እያለ መጣ። እግዚአብሔር ይመስገን ከፍ እያለ መጣ። ይህች ዓለም ትምህርት ልትቀርብኝ ሆና ብዙ ተሰቃየው፣ ህልሜም አልተሳካ። አባቴ ሳይመስለው እኔ እየተማርኩኝ እሱ እንደዚህ ይላል። አለሌ ፈዳላ እሱ ተቀምጦ አንቺ ስንቅ አቀባይ ሲርበው ይመጣል እባክሽ አርፈሽ ቁጭ በይ እያለ አንገላታት እናቴን በተለይ። እኔ ግን ካለማወቅ ይሆን ብዬ ተገንዝቤ በግድ ተፈተጉ ሁሉንም ቆጥቤ ጨርሼ ስመጣ ጠይቃለሁኝ። ለእኔ መመሪያ ሀብት አንድ አልተተውልኝ በሰኔዋ ወር ውስጥ ክፍልፍል አድርገው ተፋተው ደረስኩ። ከዚያ ለእኔ ደሳይተው ክፍልፍል አድርገው በሰኔዋ ወር ውስጥ ተፋተው ደረስኩኝ። አወይ አምላኬ ሆይ። ከዛም የሚባስ ብሎ አብሬም ከርምስ ከቤትም ውጣለኝ እየባሰው ሄደ። ከሀገር ልቀቃለኝ። አምላኬ አባ ልቀቅ፣ ከሀገር ልቀቃለኝ። እሺ ምንም ሳላቅማማ ያው ኧረ አባ ሚስቴንም ትቻለሁ አንተን ታውቄ በል ከሀገር ውጣ አለኝ። ካለመሳፈሪያ ስወጣ ከቤቴ እግዚአብሔር ይመስገን ቆየሁ ከአካላቴ። መመለስም አሰብኩ መጣልኝ ውጤቴ። አባትና እናቴን ውጭ ጠይቃለሁ በጣም ተሳቅቄ። ወይ ጉድ እናት እናቴን ጨነቃት። አባቴ ግን ሳቀ። ዞር በል እባክህ የምን ልጅ ነው እንዴ? ፊቴ ቆመ ሳይህ በጣም እናደደኝ።
አንተ እኔ ታውቄህ ብር ነው ዘመዴ፣ ሚስቴንም ትቻለሁ። አንተ እኔ ታውቄህ እንዴ እያለ እሱ ሸኘኝ በሰላም በፍትህ። ከእንግዲህ ልጄ ሆይ አባትህ ስላልሆንኩ አባትህን ፈልግ፣ በጣም አልወድህም፣ ደህና ሁን እንግዲህ እያለ እሱ ሸኘኝ በሰላም በፍትህ። እኔ ግን አባ መሸኘት ሸኘኝ፣ ግን ትዝ ሲለኝ ያ ሁሌ ማይፊት አባ ግን ትዝ ሲለኝ ያ ሁሌ ማይፊት አምላኬ ያው ከቆረጥክማ ጠርቄ ቁጭ ነው እንግዲህ፣ ያው ቁጭ ነው እንግዲህ። አባ መሸኘት ሸኘኝ፣ ግን ትዝ ሲለኝ ያ ሁሌ ማይፊት አባ ያው ከቆረጥክማ እንባዬን ጠርቄ ቁጭ ነው እንግዲህ። አወይ አምላኬ ሆይ፣ አወይ አምላኬ ሆይ፣ እንደ ሐምሌ ውሃ ልቤ ተጨንቆብኝ ከጓደኛ እንዳላንስ ብዙ እየለፋሁኝ አልፋዊ ይሆናል ለእኔም ቀን ወጥቶልኝ ትምህርቴን ተምሬ ሰው ሁኛ ይሆን? ልቦና ስጥልኝ አምላኬ ሰው ልሁን፣ ልቦና ስጥልኝ አምላኬ ሰው ልሁን። ይህ ከእውነተኛ የህይወት ታሪክ የተወሰደ ተቀንጭቦ የተወሰደ ብዬ ላስታግለው። እሺ አይዟችሁ፣ ወይ ፈታ በሉ ወይ ደንዘዝ በሉ፣ ግን ብዙ አትጨነቁ። ያው ያለፈው አልፏል። ብዙ መከራ ለብዙ ስኬት ይዳርጋል። እንዴት ካሉ ወኔ፣ ትዕግስት፣ ህልም እነዚህ ሁሉ ካሉ ሰክሰስ ይላል እና ያው ጅማሮ አንድ ኮምፕሌሽን ያው አልከፋም፣ ያው ምንም አይልም ነበር። በእርግጥ እናቴን ልጄ አባቴን የምጠላበት አንዳችም ነገር የለም። እናቴ የእሷን ፍላጎት ትታ የኔን ፍላጎት ስለጠበቀችልኝ፣ አባቴ ደግሞ አይ እንደኔውን ስላለኝ ያለያዩአቸው ሳይሆን እወዳቸዋለሁ። በእርግጥ ግን ተስፋ ቆራጥ እንዳንሆን ልጆች ልባችሁ ያሰበውን ከቻላችሁ በማሳመን ካልቻላችሁ ደግሞ የሆነ በቃ እንደምንም እያላችሁ ከግባችሁ እንድትደርሱ ለማለት ፈልጌ ነው። አመሰግናለሁ። ሰላማችሁ ዘቦ ያለበዘ። እሺ እንዴት ነው እስኪ ይህ የእውነተኛ ታሪክ ምን አይነት ፊሊንግ ጥሎባችኋል እናንተ ላይ? ኮመንት አድርጉልኝ እስኪ ከታች። ምንድነው አስተያየትሽ? ሶሪ ምንድነው የፈረንጅ ኮመንት ምናምን በእንግሊዝኛ ደግሞ በአማርኛ አስተያየት መጥፎም ይሁን ጥሩም ይሁን አስተያየት ሲባል እንግዲህ መጥፎም አለ ጥሩም አለ። ዋቴቨር እኔን በቃ ይጠቅመኛል፣ መጥፎም ይሁን ጥሩም ይሁን። እና መገንዘብ ያለባችሁ ነገር እወዳችኋለሁ እናቴንም አባቴንም። ግን ያው እንግዲህ እኛም እንመልኩስ አንተን እንዳርና ቡናችን እንጠጣ። እስኪ አስቡት፣ የና አይነት ቅኔ እኮ የሚናገሩ ሰዎች ናቸው። ያው በግጥም ፎርማት እንዴት አድርጌ ጥላቸዋለሁ? መጥላትም ነው ያው ቢሆንም ግን እናቴን በጣም እንዴት አድርጌ ተናገርኩት? በጣም ያርጋ። አዎ በጣም ወዳታለሁ። ከምር ጆክ እንዳይመስላችሁ፣ ከምር በጣም ነው ወዳት። የእውነተኛ ታሪክ የማን እንደሆነ መልሱን ሳላስበው መለስኩላቸው። አይ ቀደም ገብቷቸዋል አቦ። እሺ እንደዚህ ይላል። ያው ሰብስክራይብ እንዴት ነበር? ሰበርሰካ እያለች ያችንም የደወል ምልክቷን ጫን ታደርጉና ሰብስክራይብ አሁን አውቁበታ። እንደዛ በሉት ከምር ግን ያ እሺ። አስተያየቷን ግን በጣም እፈልጋታለሁ። ከቻላችሁ ሰብስክራይብ ማድረግ። አመሰግናለሁ ልጆች። ማለቴ እንዴ እኔ እኮ ልጆች ብቻ ነው የሚገታተሉኝ ይመስለኛል። ያ ታላላቅ ሰዎችም ለልጆቻቸው ያካፍሉታል ይህን ታሪክ ስላልኩኝ እነሱን ኮንሲደር ስላደረኩኝ ብቻ ነው። እሺ አድማጮቼ ለማለት ነው፣ ወይም ተደራሾቼ አመሰግናለሁ።